ሴሌብሬት ስትሆኑ ወይም ደግሞ ሰዎች ሲያውቋችሁ ከምንም በላይ ለቤተሰባችሁ በጣም ትጠነቀቃላችሁ። አይ ቤተሰብ ምን ታርክ ልብስ ነው እንደ ቤተሰብ ማንነት እኮ አይደለም እንተደራ አድናቆት የቲክታክ አድናቆት ኮሜንትና ላይክ ፎሎ ምናምን ያደነዘዛችሁ ሰዎች ናችሁ እንጂ ሪያሊቲውን የተናገሩት። እስኪ ዳዊት ጸጋዬን የካሴቱ ቀስ ሲመረቅ አይታችሁታል? ምን ጊዜም ከቤተሰቦቹ ጋር አይታችሁ ታውቃላችሁ? ሴሌብሬቲ የሆነ ፕሮግራም ሲኖረው አይታችሁ ታውቃላችሁ? እንዴት ቤተሰቦቹ እንዴት ክብር እንደሚሰጥ እንዴት አርጎ እንደሚያመጣቸው ወደ እንትን ማናጀር ኖረ ጓደኛ ሆነ ትላልቅ ሴሌብሬቲ ኖረ ጉዳዩ አይደለም። እናትና አባቱ አጠገቡ ሲቆሙ የቆረቡ ናቸው አይደል? እነሱን ተመልከት። አንዳንዴ ስምና ዝና ሲኖራችሁ ቅድሚያ የምትሰጡት ነገር አለ። ይሄ የፌክ አድናቆትና የፌክ መሞገስ እንትን አይበላም። ከቤተሰብ በላይ ሰው ህዝብ ነው። ህዝብ ደግሞ ሚዲያ ላይ የሚያየውን ነገር አስተያየት ይሰጣል። ወደዳችሁም ጠላችሁ። ማን ስለሆናችሁ ነው አስተያየት የማይሰጣችሁ? ማን ስለሆናችሁ ነው አስተያየት የማይሰጣችሁ? ከክፋት አይደለም ምናምን ሚዲያ ላይ እስከመጣሽ ድረስ ልታሳይን እስከሆነ ድረስ አስተያየት ይሰጥሻል። አመንሽም ጠላሽ በቃ አለቀ። ከዛ መጣጫ እንትና ነገራገለ ኩሽ ትርኪ ምርኪ ተደርጎ አይታወቅም። ትልቅ ባህላዊ ጭፈራ ቤት ባህል ቤት ፕሮግራም ተዘጋጅቶ ልጅ ታዝሎ አይኬድም። ወረኛ ህዝብ ናችሁ እዚህ ሚዲያ ላይ ያላችሁ። ጌታ መቤቴ ልጄ አንቺ የማታረጊው እናንተ የማታረጉትም ያው በጣም የምትወዷት የእናንተ ቢራቢሮ ምናምን አድናቂ ያላት ምናምን ከዚህ ቀጥል የአዶናይ ገርል ፍሬንድ ምናምን የሆነች ሴት እናትና አክስቷን ይዛች አድርጋ ጻል ልጅ ዮዳ አቢሲኒያ የሚያክል ትልቅ ፕሮግራም ላይ የኢትዮጵያ ሙሉ ሶሻል ሚዲያ ተከታይ ህዝብ የሚመለከትበት ቦታ ላይ ለፌዝና ለአድናቆት ለማድነቅና ለእንትን የሚመጣበት ቦታ ላይ ፕሮቶኮል ጠብቃችሁ ይዛችሁ ነው ቤተሰብ ማለት እንትን እኮ ነው። ስትይ ለምን አታድኑ? እናንተ የሚገባችሁ የሚያከብራችሁ እኮ አይደለም፣ ዝርጥጥ አድርጎ የሚነግራችሁ ነው የምታከብሩት። ያ እና ለምን አስተያየት ሰጠሽ? ለምን ሚዲያ ላይ አመጣች? አስተያየት ከጠላች ለምን ሚዲያ ላይ አመጣች? ጫላጣ እትን ቢላዋ ነገር አምጪልኝ አልከፍትም አለኝ እንዴ ማሬ። የምሬን እኮ ነው ጌታ። ተማሩ ከዳዊት ጸጋዬ ተማሩ፣ ከቴዲ አፍሮ ተማሩ። ቴዲ አፍሮ እናቱ ሲያመጣት እንዴት አርጎ ይዟት እንደሚመጣ ተማሩ። እሺ ትርኪ ምርኪ ይሄ ዝም ብሎ ላይክ እና ፎሎ እዚህ ቲክታክ አድናቆት ነው። ኮተት ቆይ ማሚዬ በኋላ ትገቢያለሽ። ቆይ ማሚዬ ቆይ እናቴ ቆይ አሁን እየተናገርኩ ስለሆነ ቆይ ደግሞ አንቺን የሚያስገቡሻል እዚህ ነገር ላይ እንጂ ኬኳ ያለ ቸኮሌት ያንን ፈልጊው ሊብሩት እንጂ ትምህርት አይገባ እንዴ ማሪ። ይሄንን ስድብ አደረጉት እኮ አንቺ የጃኒን እናት ምንድን ነኝ እኔ እንዴት ነው የሰውን እናት የምናገረው? እንደዚህ ማድረግ የለብሽም ማለት መናገር ነው በእናንተ አማርኛ። ሾታ አካውላ ሁሉም እንደናንተ እኮ ነው የሚመስላችሁ። ሁሉም እንደናንተ ያመጣችሁ ያሳዩትን እንድናወራ ለሆነ ራፊያቻለ ራፊ አበንዴ ያራል በለም ነንጆ ሊላ ነንጆ እሺ ቢ ማለት ምክር አይደለም እኮ ምክር የመከርኳቸው እኮ አይደለም ሚዲያ ላይ ለአንዳንድ ሰዎች ብለን ሶፊዬ እኔና ለአንዳንድ ኮሜንታተሮችና ለአንዳንድ ደጋፊዎቻችን ብለን ያልተገቡ ነገሮች ስንናገር እንደዚህ ነው ምን ማለት ነው? ያየነው ተናገረው ተናገርንም። እናንተ በግሩፕ ተደራጅታችሁ ስለምታወሩና ተደራጅታችሁ ስለምትመጡ እኛ ምን ፈራችሁ ነው ይመስላችሁ? የሚጠቅማችሁ ነው የነገርናችሁ። እንኳን አብሮ አደረሰን ውዴ። እንዴት ነህ?
ቤተሰብ መከበሪያ ቤት መስራት መኪና መግዛት ለቤተሰብ ሰው ህዝብ ደግሞ ያየውን አስተያየት የሚሰጠው የምትል አስተያየት ለምሳሌ እራት ግብዣ ተጋብዘህ ስትጠራ ስፔሻሊ ፋሚሊን ስትጠራ ተጠቅቀህ ነው እዛ ቦታ ላይ የምትሄደው። ካልሆነ ደግሞ ቤተሰቦች ኮመንት የሚሰጡ ከሆነ የሶሻል ሚዲያ ፐብሊክ ፊገሮች ከሆናችሁ ሰዎች አስተያየት ስለሚሰጡ ምን ቅድሚያ ቤተሰብ ሪስፔክት ይበልጣልና ካሜራ ውስጥ እንዲገቡ አልፈልግም ብለህ ትእዛዝ ታስተላልፋለህ። ከቤተሰብህ የሚበልጥ ነገር የለም። ግን ያንን ደስታ እንድታሳይ ከመጣ ሰዎች ያዩትን ነገሮች በአጠቃላይ አስተያየት ይሰጧቸዋል። አስተያየት የሚሰጡት በጥሩ ጎን አለ፣ በመጥፎ ጎን አለ። እኔ ደግሞ በመጥፎ ጎን አይደለም አስተያየት የሰጠሁት፣ በጥሩ ጎን ነው አስተያየት የሰጠሁት። በሁለተኛው ምን አገባሽ ወረኛ ከባድ እኮ ነው። ከጠገበም ካልጠገበም ሰው ጋር ነው የምናወራው። መውለደ ዶሮት በልተን ክትፎ በልተን ጥብስ በልተን ከዛም ደግሞ ወሬያችንን ማጣጣሚያችን እኮ ሊጨምረን የምናወራና ዝም ብለን የምናወራ ሰዎች ነው ያለነው። እርሱሽ ይበላሻል። ወሬያችን አይመጣጠንም። ወይዬ ልጄ በቃ አይመጣጠንም፣ አይግባባም። ኬፋ ረፊት ነው ኬፋ በቃ ቸኮሌት በቃ አይመጣጠንም። የምናወራው ወሬ ራሱ አይግባባም። ከረታችን ጋር አንግባባም። ለዛ እኮ ነው ቤተሰብ ብዙ ጊዜ ስድብ የምታበዙት ስለማንጣጣም ነው። እኛ ራሳችንን መንገድ አዘጋጅተን ትንሽ ጊዜ አላ ይህንን ነው የምላችሁና እስቲ ቢቲቲ ብትስስ አትበሉ። ለማለት በጣጠሱ ጋይስ አንቺም ልመና ጀመርሽ ወይ? ኦ ማይ ጋድ ታፕ አንድ አበባ ፕሊዝ። ያ ውሻው ተራመደ አጥንት ይዞ ሄደ። ያንን እየቄቋት እንደም ጋይስ ስሟት። ውሻ ስላንቺ ነው። ውሻ ተራመደ አጥንት ይዞ ሄደ። ያን እሺ ውሻው ተራመደ አጥንት ይዞ ሄደ። ያንን እየበላ ይጠብቃል ሌላ። ውሻው አለ ውሻው አለ። እሺ ይሻልልም አልዘፍኑም። አትስፈኝ ትእዛዝ ከበላይ ነው ጋይስ። ትእዛዝ ከበላይ አትስፈኝ ማሚ አለች። ይህንን አስከሬን ውዴ በፍጹም ማንም ያንቺ አሁንን መስኪኑ ልቤ ሰው መክሮሽ ይሆናል እንጂ ይህንን አስከሬን ውዴ በፍጹም ማንም ያንቺ አሁንን መስኪኑ ባይጋሚካም ዋሽራ ቢካም እንደልን ልሞን ወያ ሸክም በግፍን መሞን Come in Sabina, go make you on. Hey, mommy. You won't be cast to me before you was men. No. Fine, blood in your body, bad. Came what you got to show. Take for Africa to get down before me. ይሄ ምንም ሊያሳፍር የሚችል ነገር ያረጉት ነገር የለም እኔ እስካየሁት ድረስ ማለት ነው። ማንስ ከማንስ ጋር ነው የሚወዳደረው? ሁላችንም የራሳችን የሆነ ላይፍ ስታይል አለን።
አለባበስ አለን ምን አለን እና ደስ የሚሉ ድርብብ ያሉ እናት ናቸው። ምንም በቃ እኔ እንጃ በጣም ነው የሚገርመው። ግን እንዲያውም ጃኒ የምታፍርባቸው በቤተሰቧ መጀመሪያ ሚዲያ ላይ ያመጣቻቸው እሷ ራሱ አይደለች እንዴ? እናትና አባቷን እኮ ይዛ መታ ቪዲዮ የምትለቅ የነበረው ጃኒ ናት። እኔ ማንንም እናት እና አባት አላየውም ሚዲያ ላይ። ስንት ነገር ቤተክርስቲያን አብራ እየሄደች ምን እያለች ቪዲዮ አለ ስቲል ቲክቶክ ላይ እና ምንም የሚታፈርባቸው እናት አይደሉም። በጣም ደስ የሚሉ ድርብብ ያሉ ቲፒካል እንደ ማናችንም እናት ነጠላ እንደ ባህል እንደ ኢትዮጵያ እናቶች የሚለብሱ እናት አይታፈርም እንጂ ናቸው። በእናት ደግሞ ማንም በእናቱ የሚያፍር የለም። የትኛውም እናት አይታፈርም። በምንም አይነት እናት በእናት አይታፈርም። ጀግና ናት እሷ። እንደውም ባይ ዘ ዌይ አንድ ነገር ልንገራችሁ። ጃኒን ለመጣል በሄዳችሁ ቁጥር፣ ጃኒን ለማሳነስ በሄዳችሁ ቁጥር ይሄ መልእክቴ የምሬን ነው የምነግራችሁ። ሳይፈልጉ የጃኒን እናትና አባት ነክታችሁ ትናንት ጃኒን ሰፖርት የማያደርግ ሰው ዛሬ ምን እያደረገ ነው? እየደገፋት ነው። ስለዚህ ጃኒን እንደፈለጋችሁ ተሳደቡ፣ ተናገሯት። እናትና አባቷን ግን የመናገር ማንም ሞራል የላችሁም። አንዳችሁ ጃኒን በሰደባችሁ ባዋረዳችሁ ቁጥር ደጋፊ ታበዛላታላችሁ። ሰዎች ማማዬ ደህና ናት። አላሰራም ማሬ ምስራዬ ነጁ ነሽ ነጃት ነሽ። አሁን ምስራዬ ሳምሺ አንቺ ነጃት ሌቭል 30 ደረሽ ጋይስ። አንቺ ነጃት ሌቭል 30 ደረሽ ጋይስ። አያችሁ ጌም እየተጫወትሽ ለሰው ትሰጫለሽ። ነጃት የምሬን እኮ አትስጪ ነጁ የኔ ቆንጆ አትስጪ ለሰው የኔ ማር ጌም እየተጫወትሽ አትስጪ እንዴ። ሱበለው